በዚህ ጥያቄ the value of the series summation of -1 over 3 raised to n square as n starts from 1 to infinity ምን ያህል ነው ብሎ ይጠይቀናል። ምን ማለት ነው? አንድ ሲሪስ አለ። የዛ ሲሪስ ጀነራል ተርሙ -1 over 3 raised to n the whole square ነው ይለናል። የዛ ሲሪስ የመጀመሪያ መነሻ ተርሙ n ከአንድ ነው የሚጀምረው ብሎ ይነግረናል። ስለዚህ ይሄ ሲሪስ ከአንድ ጀምሮ እስከ ኢንፊኒቲ ድረስ ያሉትን ተርም ስንደምር ስንት እናገኛለን ብሎ ነው ይጠይቀን። እሱ እንዴት እንደምንሰራ አብረን እናያለን። ሶሉሽን -1 divided by 3 raised to n the whole square። ይሄ ማለት ይሄንን ፋንክሽን ሪራይት ስናደርገው -1 divided by 3 raised to n the whole square ማለት 3 raised to n ይሆናል። ይሄ ማለት ደግሞ -1 divided by 3 raised to n ማለት ደግሞ በፓወር ሩል መሰረት 9 raised to n ይሆናል። 9 raised to n። ስለዚህ በመጀመሪያ የተሰጠንን ጀነራል ተርም በዚህ መልኩ ሪራይት አድርገን አንድ ማወቅ ያለብን ነገር ምንድነው? ሰሜሽን በምንጠይቅበት ጊዜ ፈተና ላይ ያንን የተሰጠንን ጀነራል ተርም as much as possible ሲምፕሊፋይድ አድርገን መጻፍ አለብን። ምክንያቱም ምን አይነት ሲሪስ እንደሆነ ተርም እያስገባን በምናይበት ጊዜ በቀላሉ ተርሞቹን ሊስት ለማድረግ እንዲጠቅመን ማለት ነው። ስለዚህ ይሄንን አሁን ምን አይነት ሲሪስ ነው የሚለውን ነገር ለማወቅ ይሄንን ከአንድ ጀምረን የተወሰኑ ተርሞችን እስከ 3 ድረስ አስገብተን ምን አይነት ሲሪስ እንደሆነ እንመልከት። ለምንድነው የሲሪሱን አይነት ማወቅ የሚጠቅመን? የትኛውን ኢንፋይናይት ሰም ፎርሙላ መጠቀም እንዳለብን ለማወቅ ማለት ነው። ምክንያቱም ለአርቲሜቲክ ሲሪስ የራሱ የሆነ ኢንፋይናይት ሰም ፎርሙላ ነው ያለው፣ ለጂኦሜትሪክም ራሱን የቻለ ነው። ሌሎች ደግሞ ቴሌስኮፒንግ ሲሪስ የምንላቸው አሉ። እነሱ ደግሞ የራሳቸው የሆነ የምንሰራበት ሜተድ አላቸው። ስለዚህ መጀመሪያ ፎርሙላ ተጠቅመን ከመስራታችን በፊት የሲሪሱን አይነት ግዴታ መጀመሪያ ላይ ማወቅ አለብን። ስለዚህ እሱን ለማድረግ የተወሰኑ ተርሞችን ከተን እንመልከት። ይሄን ከአንድ ነው የሚጀምረው ነው የሚለን። ስለዚህ -1 over 9 raised to 1 ስናደርግ የመጀመሪያውን ተርም እናገኛለን። የመጀመሪያው ተርም -1 divided by 9 raised to 1 ማለት 9 ነው። ስለዚህ -1 over 9 የመጀመሪያ ተርም አገኘን። ፕላስ ሰከንድ ተርሙን ለማግኘት -1 over 9 raised to 2 እናደርጋለን። -1 over 9 raised to 2 ፕላስ ሶስተኛው ተርም ለማግኘት -1 divided by n raised to 3 ስናደርግ 9 ኪዩብ ይሰጠናል። ፕላስ አንድን ጨምር አራተኛው ተርም -1 over 9 raised to በn ቦታ 4 ስናደርግ -1 divided by 9 raised to 4 ይሰጠናል። አሁን ይሄ ሲሪስ እንደዚህ ያለ እስከ ኢንፋይናይት ድረስ ይቀጥላል። የመጀመሪያው ተርም ሰከንድ ተርም ሰርድ ተርም እያለ እየጨመረ ማቆሚያ የለውም። የጠየቀን ከዚህ ከመጀመሪያው ተርም ጀምሮ እስከ መጨረሻው ድረስ ሲሄድ የሚኖረውን ሰም ነው። ስለዚህ እሱን ለመስራት ይሄ ሲሪስ ምን አይነት ሲሪስ ነው የሚለውን ነገር በምናይበት ጊዜ መጀመሪያ ጂኦሜትሪክ መሆኑን አለመሆኑን ቼክ እናድርግ። እሱ እንዴት ነው ቼክ የምናደርገው? ሰከንድ ተርሙን ለፈርስት ተርም ስናካፍል፣ ሰርድ ተርሙን ለሰከንድ ተርም ስናካፍል እና ፎርዝ ተርሙን ለሰርድ ተርሙ ስናካፍል የምናገኘው ቫልዩ አንድ አይነት መሆን አለበት። ስለዚህ r equals -1 over 9 square divided by -1 over 9 ስናደርግ ስንት እናገኛለን? 1 over 9 እናገኛለን። ፖዚቲቭ 1 over 9። ሁለተኛ ሶስተኛውን ተርም ለሁለተኛው ተርም ስናካፍል ደግሞ -1 over 9 cube divided by -1 over 9 square ስናደርግ ስንት እናገኛለን? አሁንም በተመሳሳይ ፖዚቲቭ 1 over 9 እናገኛለን። በተጨማሪም አራተኛውን ተርም ለሶስተኛው ስናካፍል ተመሳሳይ ኮመን ሬሽዮ እናገኛለን። ስለዚህ ይሄ ሲሪስ ጂኦሜትሪክ ሲሪስ ነው ማለት ነው። ጂኦሜትሪክ ሲሪስ መሆኑን ካወቅን በኋላ ኢንፋይናይት ሰሙን ለማግኘት የምንጠቀመው ፎርሙላ ምንድነው? ጂኦሜትሪክ ሲሪስ ኢንፋይናይት ሰም ፎርሙላ እንጠቀማለን። ያ ማለት s ኢንፊኒቲ ኢኳልስ የጂኦሜትሪክ ሲሪስ ኢንፋይናይት ሰም ፎርሙላ a over 1 minus r ነው። ይሄ ማለት a ፈርስት ተርማችን እዚህ ጋር ማን ነው? -1 over 9። ምክንያቱም n አንድ ስናደርግ የምናገኘው ፈርስት ተርሙን ስለሆነ ፈርስት ተርማችን እዚህ ጋር -1 over 9 ነው። ስለዚህ -1 over 9 -1 over 9 divided by 1 minus r ማለት ኮመን ሬሾአችን 1 over 9 ነው።
ማይነስ 1 ኦቨር 9 ይሄ እኩል ይሆናል ማይነስ 1 ኦቨር 9 ዲቫይድድ ባይ 1 ማይነስ 1 ኦቨር 9 ማለት 8 ኦቨር 9 ማለት ነው። ዲቫይድድ ባይ 8 ኦቨር 9 ይሄ ማለት ነው ማይነስ 1 ኦቨር 9 ዲቫይድድ ባይ 8 ኦቨር 9 ማለት ኤሌመንተሪ ላይ እንደተማርነው ማይነስ 1 ኦቨር 9 ታይምስ 9 ኦቨር 8 ማለት ነው። ይሄንን ሶልቭ ስናደርግ 9 በ9 ይጣፋና ማይነስ 1 ታይምስ 1 ኦቨር 8 ይቀራል። ስለዚህ የመጨረሻ መልሳችን ማይነስ 1 ኦቨር 8 እናገኛለን። የሰጠን ጀነራል ተርም አለ እዚህ ጋር ከአንድ ጀምረን እስከ ኢንፊኒቲ ድረስ የመጀመሪያ ተርሙን፣ ሁለተኛ ተርሙን፣ ሶስተኛ ተርሙን እየደመረን የምናገኘው ቫልዩ ማይነስ 1 ኦቨር 8 ነው ማለት ነው።